ታሪካችን የሚጀምረው ዛሬ ወይም ትናንት አይደለም። ወደ ኋላ ብዙ ሺህ ዘመናትን እንመለስ። በኢትዮጵያ ያደረ ጥያቄ፣ የተከማቸ ቅራኔ ብዙ ነው። ከማንነት እስከ እኩልነት፣ ከዴሞክራሲ እስከ ፍትህ፣ ከነጻነት እስከ ኢኮኖሚያዊ ተጠቃሚነት ዘመናትን የተሻገረ ጥያቄ ሲንከባለል ዛሬ ደርሷል። እንዲህ ላሉ ጥያቄዎችም በኃይል የመጨፍለቅና ጸጥ የማሰኘት መፍትሄ እየቀረበ ሀገር በማያባራ የግጭት አዙሪት ለመኖር ተገዳለች። ችግሮችን በንግግር ልዩነቶችን በምክክር ይፈቱ የሚሉ ጥያቄዎች ከቀረቡባቸው ዘመናት አንዱ 1983 ዓመተ ምህረት ነው። በወቅቱ በጦርነት የመጨረሻ ቀናት በተለይም የለንደኑ የሰላም ኮንፈረንስ ከመካሄዱ በፊት የደርግ መንግስት ሁሉንም ተቃዋሚ ኃይሎች ያካተተ ሰፊ ብሔራዊ እርቅና የሽግግር መንግስት ምስረታ ጥያቄ አቅርቦ ነበር። ሆኖም ግን ጥያቄው በወቅቱ ወታደራዊ የበላይነት በነበራቸው ኃይሎች በኢህአዴግና በሻዕቢያ ተቀባይነት አላገኘም። ሁለቱ ኃይሎች ጊዜው አልፏል በሚል ምላሽ ጥያቄውን ውድቅ አደረጉት። የምሁራን የሲቪክ ማህበራትና የሀገር ሽማግሌዎች ሌላ ሀገር በምክክር ትዳን፣ ቁርሾም በብሔራዊ እርቅ ይሻር ብለው ተማጸኑ። ሁሉንም የፖለቲካ ኃይሎች፣ የድሮውን ስርዓት ደጋፊዎች፣ የመሃል ሀገር ብሔርተኞችንና የብሔር ነፃ አውጪ ግንባሮችን ያካተተ ሁሉን አቀፍ ብሔራዊ ሰላምና የእርቅ ጉባኤ ይደረግ የሚል ነበር ጥያቄው። ይህም አልተሳካም። ሀገርን ካደቀቀ የ17 ዓመታት ጦርነት በኋላ በደርግ ዙፋን ላይ ኢህአዴግ ተቀመጠ። የፓሪስ የሰላምና የእርቅ ጉባኤ አስተባባሪዎች በታህሳስ ወር 1986 ዓ.ም በአዲስ አበባ ሁሉን አቀፍ የሰላምና እርቅ ጉባኤ እንዲካሄድ ጠየቁ። ይህንን ጥያቄ ያቀረቡትም የመላው አማራ ሕዝብ ድርጅት መኢአድ፣ የደቡብ ሕዝቦች ኅብረት፣ የኢትዮጵያ መድህን ዲሞክራሲያዊ ፓርቲ መድህንና የኦሮሞ ነጻነት ግንባር ኦነግ ነበሩ። ገዢው ፓርቲ ኢህአዴግ ይህንን ጥያቄ ትምክህተኞችና የድሮ ስርዓት ናፋቂዎች ስልጣን ለመጋራት የሚያደርጉት ጥረት በማለት ውድቅ አደረገው። ሀገር ትድንበት የነበረው የምክክር ዕድል ለሶስተኛ ጊዜ ከሸፈ። ኢትዮጵያ ከነህመሟ ዜጎቿም የፖለቲካ ቁርሾና ኩርፊያቸውን እንደያዙ ከኢህአዴግ ጋር ቀጠሉ። ዘመን ዘመንን ተክቶ ታሪካዊውና ከፍተኛ ውጥረት የነገሰበት የ1997ቱ ሀገራዊ ምርጫ ተከናወነ። ድህረ ምርጫም ሀገር በአመፅ ተናጠች። በኢህአዴግ የጭካኔ ጥይት ንጹሃን በአደባባይ ተጨፈጨፉ። ስለ ዴሞክራሲ የታገሉ ለመመረጥም የተሰለፉ ፖለቲከኞች ወደ ወህኒ ተወረወሩ። በዚህ ጊዜ የታሰሩ የፖለቲካ አመራሮች እንዲፈቱ፣ በሀገሪቱ የረጅም ጊዜ ሰላም ለማስፈን የጠረጴዛ ዙሪያ ውይይትና ብሔራዊ እርቅ እንዲደረግ ተጠየቀ። ኢህአዴግ መራሹ መንግስት በብዙ ጫና የታሰሩትን ፖለቲከኞች ፈታ። መዋቅራዊና ዘላቂ የሆነ አገራዊ የፖለቲካ እርቅና ምክክር ማድረግን ግን አልተቀበለም። ሌላው ሀገርን ከመጪው መከራ መታደግ ይችል የነበረ ዕድልም አመለጠ። ሀገርና ሕዝብ ኢህአዴግን በቃና በቃኸኝ አሉት። ሕዝባዊ ቁጣና አመፁ ለውጥን አዋለደ። ወርሃ መጋቢት 2010 ዓ.ም ለኢትዮጵያና ኢትዮጵያውያን ለውጥና የመደመር መንግስት መጣ። የመደመር መንግስት መሪም ለኢትዮጵያውያን በአደባባይ ይህንን አሉ። በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ። ለዘመናት ሲንከባለል የመጣው ጥያቄ ዳግም ተነሳ። ፓርቲዎች የሽግግር ፍትህ እንዲተገበር፣ ያለፉ በደሎች ተመርምረው ብሔራዊ መግባባት እንዲፈጠርና ገለልተኛ ሀገራዊ ምክክር እንዲጀመር ጠየቁ። ጥያቄውም የቀረበው ጠመንጃ ነክሰው ዱር ቤቴ ባሉ መንግስትን ጠልተው የትጥቅ ትግል ላይ በነበሩት እነ አርበኞች ግንቦት ሰባት፣ ኦነግና ኦብነግን የመሳሰሉት ድርጅቶች ነው። በይቅርታ እንሻገር፣ በፍቅር እንደመር ያሉት ጠቅላይ ሚኒስትሩ ከበዓለ ሲመታቸው ንግግር ቀጥሎ ሌላ የኢትዮጵያውያንን ልብ በደስታ የሞላ ንግግር አሰሙ። ተፎካካሪ የፖለቲካ ፓርቲዎች የትናንትናውን እርሱ፣ ለመደመር በይቅርታና በቅን ልቦና ትጉ።
እንደ ኦነግ፣ ግንቦት ሰባትና ኦብነግ ያሉ በሽብርተኝነት ተፈርጀው የነበሩ ድርጅቶችን ያለ ቅድመ ሁኔታ ወደ ሀገር ቤት እንዲገቡ በመጋበዝ የእርቅና የሰላም መንገድ ለመጀመር ጥሪ ያደረጉ። ይህንን ተከትሎም የቀድሞው የእርቅ ኮሚሽን በሕግ እንዲቋቋም ተደረገ። የኢትዮጵያ የፈውስ መንገድም ተጀመረ። ለሀገራዊ ምክክሩም መሰረት ተጣለ። በመደመር መንግስት መጽሐፋቸው ሀገራዊ ምክክርን በአንድ በኩል አንድነትና ህብረትን የሚያጠናክር፣ በሌላ በኩል ልሂቃንንና ህዝቡን ለአንድ ከፍ ላለ ዓላማ በአንድ ላይ እንዲቆሙ የሚያደርግ መሆኑን ያስቀመጡት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የዘመናት ቅራኔን የሚሽር ዕድል ከፊታችን ተዘርግቷል ብለው ነበር። ምክክር ለኢትዮጵያ ለምን ያስፈልጋታል? ከዚህ ቀደም ሲባል እንደነበረው ማን ከማን ተጣልቶ ነው ንግግር፣ ውይይት የሚያስፈልገው የሚል ጥያቄ የሚያነሱ ሰዎች ካሉ የዚህ ምክክር ዋነኛ ዓላማ ከተቃርኖ ይልቅ ተዛምዶን ለማጠናከር ነው። በብሔሮች መካከል፣ በቋንቋዎች መካከል፣ በባህል መካከል፣ በሃይማኖት መካከል ካሉ ተቃርኖዎች በላይ ተዛምዶች ስለሚበዙ እነሱን አጉልተው ለማውጣት ነው። የኢትዮጵያውያን ዘመናትን የተሻገረ ጥያቄ ይኸው ነው። በምክክር ሀገር ትዳን፣ የጠመንጃ ላንቃ ይዘጋ፣ በጥይት መነጋገራችን ቀርቶ በአንደበት እንመካከር የሚል ነው። ግማሽ ምዕተ ዓመትን ለተሻገረ ጊዜ በኢትዮጵያ ሰላም ይስፈን፣ እርቅም ይሁን፣ በዜጎቿ መካከልም የምክክር ጠረጴዛ ይዘርጋ፣ ቅራኔዎችም በመግባባት ይቋጩ የሚል ጥያቄ። ይህ ሁሉ የሚሆነው በምክክርና በምክክር ብቻ ነው። ይህም ምክክር የኢትዮጵያ ሕዝብ ምክክር ነው። በአዳራሽ እንመክራለን፣ በፈለግነው አጀንዳ እንወያያለን። ሁላችን ከተግባባን፣ በዚያ ጉዳይ ከተስማማን የቀጣይ ጉዟችን አካል ይሆናል። ባንስማማስ፣ አንዳንዶቻችን ባንፈቅድስ? በጣም ቀላል ነው። የኢትዮጵያ ሕዝብ በሪፍረንደም የተሻለውን ጉዳይ ይወስናል። አሁን ኢትዮጵያ እየመከረች፣ አሁን ኢትዮጵያውያን 8 አብይ አጀንዳዎች ላይ ተመካክረው ለመግባባት መሰረታዊ ቅራኔዎችና ችግሮችን ፈትተው ጠንካራ ሀገር ለመገንባት ለምክክር ተሰይመዋል። ለዘመናት ሲጠየቅ የነበረው ጥያቄ ምላሽ አግኝተዋል። ሲናፈቅ የነበረው ወርቃማ ዕድል እውን ሆኗል። ኢትዮጵያ እየመከረች ነው።